እንግዲህ በሳምንቱ ማጠቃለያ ላይ እንደተለመደው ዶክተር ጸጋ ፈንታሁን እናነጋግራለን። ጤና ይስጥልኝ ዶክተር ጸጋ ፈንታሁን ከኢየሩሳሌም። ጤና ይስጥልኝ ፋሲል፣ እንዲሁም የተከበራችሁ አድማጮች ተመልካቾች። ዶክተር ጸጋ በመጀመሪያ የክርስቲያን አባል ዶክተር ጸጋ የምንጀምረው ጠቅላይ ሚኒስትሩና የመረጃ ድርጅት አዛዦች መካከል በተፈጠረው አለመግባባት ላይ ሁኔታ ላይ ሆናል። ጠቅላይ ሚኒስትሩ ለፖሊስ አቤቱታ አቅርበዋል። ፋሲል በጣም የሚገርም ታሪክ ነው። በእስራኤል ታሪክ ሆኖ የማያውቅ ነገር። ይሄውም የእስራኤል የሀገር ውስጥ መረጃ ድርጅት ወይም ሻባክ ብለን የምንጠራው ኃላፊ የነበሩ ከአሁን በፊት ናዳብ አርግማን የተባሉ በአሁኑ ሰዓት የሚናገሩት በተለያዩ አጋጣሚዎች የእስራኤልን መንግስት በመቃወም በዲሞክራሲ መንገድ የተመረጠውን መንግስታችን በመንቀፍ ከዛም አልፎ ዲሞክራሲ የተመረጠው ብቻ ሳይሆን ጠቅላይ ሚኒስትሩን ለመጉዳት በተለያዩ አጋጣሚዎች የተለያዩ ንግግር ሲናገሩ ነበር። አሁን ግን ከሁሉ የመረረው በትላንትናው ዕለት በ12ኛው ቴሌቪዥን ጣቢያ በሰጡተኝ ቃለ ምልልስ ጠቅላይ ሚኒስትሩ በአሁኑ ሰዓት የሚያደርጉትን ድርጊት በተለይ በአሁኑ ሰዓት በስልጣን ላይ የሚገኙት የሻባክ ወይም ሀገር ውስጥ መረጃ ድርጅት ኃላፊውን ሮኔን ባርን የሚያሰናብቱ ከሆነ እኔም ማውቀውን ሚስጥር ከማውጣት ወደ ኋላ አይደለም ብለዋል። የግል እንግዲህ የጠቅላይ ሚኒስትሩን የግል ሚስጥር ማለታቸው ነው። የግል ሚስጥር ብቻ ሳይሆን አብረው ተመልከት፣ በሁለቱ መካከል መተማመን ከሌለ ስራ ማካሄድ አትችልም። ስለዚህ ናዳብ አርግማን የተናገሩት ወንጀለኛ ናቸው። የወንጀልም ወንጀል ትልቅ ወንጀል ነው። ሁለቱ በመተማመን የሀገራችን ጸጥታን በተመለከተ የሚያደርጉትን ነገር የማይሰሩ ከሆነና በስልጣን ዘመናቸው የተጣለባቸውን ኃላፊነት ጥሰው የሚጠቀሙ እኔ ልንገርህ ናዳብ አርግማን ይሄ የተደራጀ ማፊያ የምንለው ወንጀለኛ ይሻላል ነው የምልህ። እዚህ ላይ ታዲያ እናንተ የክኔሴት አባላት ኃላፊነት አለባችሁ። እርግጥ ይሄ ሁኔታ የተፈጠረው ትላንትና ማታ ነው። እናንተ ትላንት ስራ ላይ አልነበራችሁ። አንቺ ከጓደኞችሽ ምን ሰማያለሽ? በመጀመሪያ ደረጃ ዛሬ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለፖሊስ ይሄን አቅርበዋል። በደብዳቤ ልከዋል። ለፖሊስ ዋና አዛዡ በግልጽ አስቀምጠዋል ይሄን ነገር። ይሄ ምንድነው? በአስቸኳይ ምርመራ እንዲካሄድባቸው። ይህ ማለት በማስፈራራት በመዛት በአንተ ላይ የማውቀው ነገር አለ ወይም አብረን ያደረግነው ነገር ነበረ የሚለውንም በማስፈራራት ስልጣናቸውን እንዳያካሂዱ ማድረግ በእስራኤል ሕግ አንቀጽ መሰረት የ7 ዓመት እስራት ነው ወዲያው የሚፈረድብህ። ስለዚህ በተመለከተ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይሄን አቅርበዋል። ይሄን ለማድረግ አትርሳ ፋሲል፣ የመንግስት የህግ አማካሪዋ ደግሞ ምርመራው እንዲከፈት መፍቀድ አለባቸው። በእውነት አይደል በእስራኤል ታሪክ ሆኖ የማያውቅ ይሄ በተለይ ይሄን 2 ዓመት ምርጫ መሸነፋቸው ያልተዋጠላቸው የቀድሞ የጸጥታ ጥበቃ አባል ጄኔራል የነበሩ በትልቅ ማዕረግ የነበሩ ይሄን ኦክቶበር 7 የተሰኘውን እልቂቱን ያመጣው ትልቁ ስራውን በትክክል ያልሰራው ድርጅት የመከላከያ ኃይሉና ይሄ ሻባክ ነው። የሀገር ውስጥ መረጃ ድርጅቱ የሐማስ ሽብር ፈጣሪ ድርጅት ምንም አይነት ዝግጅት አላረገም፣ አይጎዳም፣ የተረጋጋ ነው የሚል መረጃ ያቀረቡ የመከላከያ ኃይሉ መረጃ ክፍል የአማን ኃላፊ የነበሩት እነዚህ ናቸው ለፍርድ መቆም ያለባቸው። የህዝብ ተመራጭ መንግስት አይደለም። መንግስት ይሄን ነገር አውቆ ዝም ቢል ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ መረጃ አልደረሳቸውም። ኦክቶበር 7 ለነበረው እልቂትና አሁን ደግሞ የሚፈጸመው ዛቻ ፋሲል በጣም የሚያሳዝን ከዲሞክራሲ ሀገር የማይጠበቅ የማፊያ ድሮ ፋሲል ታስታውሱ በ80ዎቹ ዓመተ ምህረት ጣሊያን ውስጥ እንዲህ አይነት ማፊያ ነበረ እና በሲሲሊያ የነበረው ወንጀለኞች በመደራጀት ፖለቲከኞችን መግደል፣ ዳኞችን መግደል የመሳሰለ ነበርና ጠቅላይ ሚኒስትር ደረጃ ሁሉ ደርሰው ነበር። ጠቅላይ ሚኒስትሩን ተቆጣጥሯቸው ነበር። አዎ እና ያኔ ተበልከት ለስንት ዓመት ነው አገሪቱን እንዳትረጋጋ አድርጎ የነበርና ናዳብ አርግማን የእስራኤል የሀገር ውስጥ መረጃ ድርጅት ኃላፊ የነበሩት እስካለፈው 2021 ዓመተ ምህረት ድረስ ከ2018 እስከ 2021 በኃላፊነት የነበሩት እንዲህ አይነት ዛቻ በጠቅላይ ሚኒስትሩ ላይ መናገር በዛሬው ቀን እንደኔ ትላንትና ነበር መታሰር የነበረባቸው። ጥያቄው እኮ አሁን አንቺና ሌሎችም የክኔሴት አባላት በተለይም የጥምሩ መንግስት አባላት ይሄን በማስመልከት የሀሳብ ለውጥ ማድረጋችሁ ግልጽ ነው። ትላንትናም ዛሬም ምንድነው የሚሰማችሁ? ሌሎች ጓደኞችሽስ ምንድነው የሚሉት?
ተመልከት ሁላችንም የምንነጋገረው በመጀመሪያ ደረጃ በጠቅላይ ሚኒስትሩ ማመልከታቸው ለፖሊስ ተገቢ ነው የሁኔታ ለፖሊስ ዋና አዛዡ ይሄ እሳቸውን ለመጉዳት የሚደረግ ነው ከሳቸውም አልፎ ጠቅላይ ሚኒስትሩን እኮ አይደለም መጉዳት እዚህ ላይ ፋሲል አገሪቱን ነው አገራችን ነው የሚጎዱት ሁለቱ በጸጥታ ጉዳይ ላይ ተማምነው የማይሰሩ ከሆነ ወይም የሰሩትን ነገር የሚናገሩ ከሆነ እንደዚህ አይነት ሰዎች ለወደፊቱ ምን ኃላፊነት ይጣልባቸዋል ኃላፊነት የጎደላቸው የሀገራቸውን ሚስጥር ለማጋለጥ የተዘጋጁ ከሃዲ በቁጥጥር ስር መዋል አለባቸው ይሄ ነው አሁን በርግጥ ወደ ክነሴት ስንመለስ ትልቁ አነጋጋሪ የሚሆነው ይሄ እንደሚሆን አጠራጥርም ግን ያለንበት ዲሞክራሲ ሀገር ስለሆነ ጠቅላይ ሚኒስትሩ ወይም እኛ ፖለቲከኞች የፈለከውን ሰው ዛሬ እንዲታሰር ማድረግ ዛሬ ለፍርድ እንዲቆም ማድረግ አትችልም በህጉ መሰረት ጠቅላይ ሚኒስትራችን መሆን የሚገባውን አድርገዋልና ህጉን አንቀጹን በደንብ ነው የተረዳሁት ያነበብኩት እንዲህ አይነት ሰው መጀመሪያ መያዝ አለበት ወዲያው ለፍርድ ቀርቦ ሌላ ብዙ ምርመራ ሳይሆን 7 አመት መፈረድ አለበትና እነዚህ ሰዎች የቀድሞ ጄኔራሎችን ስትመለከት የቀድሞ ባለስልጣን የነበሩትኝ ጠቅላይ ሚኒስትር ናታንያሁ ለብዙ አመት በተደጋጋሚ መመረጣቸው የሚመርጣቸው ህዝብ ደግሞ የነሱ አካል ባለመሆኑ እነሱ ቁጥራቸው እየቀነሰ በመሄዱ ስልጣኑን ለ70 አመት ያክል ፋሲል እስራኤል ከተቋቋመችበት ጊዜ አንስቶ ስልጣኑን የያዙት እነሱ ናቸው ለምርጫ መሄዱ ብቻ በቂ አይደለም በመከላከያ ኃይሉ በከፍተኛ ቦታ ሄድ በዩኒቨርሲቲዎች ሄድ በአቃቢ ህግ ሄድ በተለያዩ ቦታዎች ይዘውት ያለ እነሱ ናቸው አሁን ያነ እየቀረባቸው ሲመጣ ጠቅላይ ሚኒስትር ቢንያሚን ናታንያሁ ደግሞ የሚመርጠው የቀኙ ክንፍ በመሆኑ በዚህ ምክንያት ነውና ናዳብ አርገማን ለፍርድ መቆም አለባቸው ባስቸኳይ ሮኔን ባር በአሁኑ ሰዓት የሚያገለግሉት ወድቀዋል የሁሉ እልቂት ያመጡት በሳቸውን ዝላልነት ነው ባስቸኳይ ጠቅላይ ሚኒስትሩ ማባረር አለባቸው የማባረርና የመሾም መብት የጠቅላይ ሚኒስትሩ ነው የሀገር ውስጥ የጸጥታ ጥበቃና የውጭውን የሞሳድን ኃላፊ ፋሲል ኦኬ እስቲ ዶክተር ጸጋ ወደ ራስሽ እንቅስቃሴ እንመለስ በያዝነው ሳምንት ማክሰኞ ስናነጋግርሽም ተነጋግረንበታል በተለይ እኔ ትኩረት እንድናደርግበት እንፈልገው ስለ ብቸኛ ወታደሮች መብት ጉዳይ ነው ለመጀመሪያ ጊዜ ነው በእውነት ነው ብለሽ እኔ በራሴ ያላወቅኩት ነበር ይሄ የመሰለ ህግ እንዳለ ይፋ ባለው ሁኔታ ያጋልጥሽው እንቅስቃሴሽ እንዴት ነው አሁን ከዛ ስብሰባ በኋላ ፋሲል የሚገርምህ ብዙ ነገሮችን የኛ ሰዎች ህጉን የማይረዱ ማያውቋሉ እኛ ማጣውቃቸውም እንዴት ይደርስ ካልሆነ ያው ተናገርኩ እኮ አዎ ሌላው ደግሞ ይሄንን የሚያውቁ አካላት ለነዚህ ሰዎች በማንኛውም በኩል አያስረዱም አሁን ያነሳው ጉዳይ በእስራኤል ብሔራዊ ውትድርና የሚያገለግሉ አዲስ ገቢ ልጆች እዚህ ሀገር የመጡ ከመላው ዓለም ነው የኛ ብቻ አይደለም ከመላው ዓለም የመጡ ወላጆቻቸው የመምጣት መብት የሌላቸው በሆካሽቡት መሰረት ወደ እስራኤል መምጣት የማይችሉ እናት አባትን ወደ እስራኤል መምጣት ይችላሉ መብት አላቸው ነው ይሄ አዎ ይሄን የሚያደርጉት እንዴት መሰለ በውትድርና አገልግሎት ዘመናቸው ወይም ደግሞ ከጨረሱ በኋላ 2 አመት ውስጥ ጥያቄ ካቀረቡ ነው እንግዲህ በውትድርና እናስተካክለው ይልሽ ጸጋ በውትድርና ዓለም ውስጥ ይያሉ ወይም ከጨረሱ በኋላ በ2 አመት ጊዜ ውስጥ አዎ እንግዲህ ውትድርና አገልግሎት ስንል ሙሉ አገልግሎት መሆን አለበት ሁሉ ያገለግላል ነው 2 አመት ተኩል 3 አመት ነው ኦኬ አሁን ለምሳሌ አንድ ወታደር እስራኤል ሀገር መጥቷል ወይ እናቱ ወይ አባቱ እዚህ ሀገር ሊኖሩ ይችላሉ ወይም ብቻውንም ይሆናል ስለዚህ ብቻውን የመጣ ካለ ወይም እንበል አንድ ያጋጠመኝ ለንገራ አንድ ልጅ እዚህ ሀገር መጥቷል እናቱ እዚህ ናቸው አሉ የእናቱ ልጆች ምናምን በሙሉ አሉ እናትና አባቱ ድሮ ነው የተለያዩ ስለዚህ አባትየው አግብተው እዛ ይኖራሉ አባትየው የመምጣት መብት የላቸውም ጭራሽ መምጣት ነው ተይላ ለምን ስላገቡ ስላገቡ አይደለም ሰውየው የይሁዲ ዘር አይደለም እሺ ኦኬ ሆካሽቡት አይመለከታቸውም ሆካክኒሳም የቤተሰብ ውደትም አይመለከታቸውም እሺ ነገር ግን ልጃቸው እዚህ ውትድርና ስለሚያገለግል በአሁኑ ሰዓት ተዋጊ ስለሆነ ጊዜ የለውም 2 አመት በሙሉ አሁን ይዋጋል ይሄንን በተመለከተ ለምስራድ ሀፕኒን አባቴ ይምጣልኝ ብሎ ማቅረብ ምስራድ ሀፕኒን የሁኔታውን ተከታትሎ ፋይል መክፈት ይችላል እና መምጣት ይችላል ነው የምትይው አባትየው ብቻ ሌላ ሰው አይጨመርም አባትየው ሲመጣ የሚቀበለው መብት አዲስ ገቢ ኦሌ ሀዳሽ አይደለም ጊዜያዊ ዜግነት እስከ 4 አመት ይሰጣል ከ4 አመት በኋላ ሙሉ ዜጋ መሆን ይችላል ኦኬ ትልቅ መረጃ ነው ጸጋ ትልቅ መረጃ ነው አውቁት የኛ ልጆች
የሚያውቁም ካሉ ጊዜ የላቸውም ለምሳሌ ተዋጊ የሆኑት የሚወጡት ከ3 ሳምንት ከ2 ሳምንት አንድ ጊዜ ነው የሚወጡት ያው አርብ ይወጣሉ ወይ ሐሙስ መስሪያ ቤቶቹ ዝግ ናቸው እሁድ እንደገና ወደ ጦር ሰፈራቸው ይመለሳሉ እና ይሄ ብዙ ውጣ ውረድ ይጠይቃልና ሳያውቁተኝ ያልፋል ውትድርና ይጨርሳሉ ከዛ በኋላም ስራ ይገባል የዕለት ኑሮ ተጀምራለህ ወይም ትምህርት ቤት ይሄዳሉ ዩኒቨርሲቲ ኮሌጅ 2 አመት ያልፋል ከዛ በኋላ አትችልም ያለ ግን የሚቻለው ፋሲል ሰዎቹም ያዳምጡን በግልጽ እንዲረዱን ፈልገው ወይ እናት ወይ አባት ብቻ ነው እህት ወንድምን አይጨምርም እናት ወይ አባት አዎ እናት ወይም አባት ደግሞ ከመጡ በኋላ እዛ የቀሩ ልጆች ማምጡልኝ ማለት አይችሉም ኦኬ ግልጽ ነው ኦኬ ይሄን ያለ ግን ይሄንን ያላወቁ ልጆች መከላከያ ኃይሉም ይሄን በተመለከተ መብታቸውን አልነገራቸውም ምስራዳ ቅሊጣም ለምሳሌ አንዱ ገና 4 አመቱ ነው እዚህ ሀገር ከመጣ ምስራዳ ቅሊጣም አልሰጣቸውም ኢንፎርሜሽን ወይ መረጃዎች አንዳንድ ጊዜ መረጃ ከሌለ መጥቶ ካልነገሩ ምን እንታውቀዋለህ አታውቀውም ብዙ ውጥረት አለ የዕለት ኑሮ አለና ይሄን በተመለከተ መብታቸውን እንዲጠቀሙ ነው አሁን የሚገርም ይሄን ውይይት ከጀመረን አንስቶ ወደ 10 የሚሆኑ ፎርሞችን ሞልተዋል አሁን ትልቅ ነገር ነው ጸጋ አሁንስ ወደ ሌላ ጉዳይ እንለፍ ደግሞ ይጹግ ሆሌሞ ወይም የተመጣጠነ ውክልና እንበለው ወይም ሰራተኛ በመንግስትና ህዝባዊ ድርጅቶች በመንግስት በሚተዳደሩ ያለው ሁኔታ በማስመልከት ውይይት አድርጋችሁ ነበር ከውይይቱ በኋላ ማለትም ይሄንን ያላሟሉ ድርጅቶች ቅጣት የላቸውም በህጉ መሰረት ይሄንን ቅጣት እንዲኖር አንቺ እንቅስቃሴ ጀምረያለው ብለሻል አዎ የሚገርምህ ይሄን በተመለከተ በተለይ የኛን ህብረተሰብ ድሩዚዎችን አረቦችን ሀሪዲዎች እንዲሁም የአካል ጉዳት የደረሰባቸው በመንግስት ካምፓኒዎችና በመንግስት መስሪያ ቤቶች እድሉ እንዲሰጣቸው የሚል ህግ ተላልፏል በእኛ በኩል በተለይ የዛሬ 14 አመት ኦፊራ ኮነስ ነው ያስተላለፈው ህጉ ያ ህግ ጸድቋል ግን ህጉ ምን አለ መሰለ እነዚህ ካምፓኒዎች የመንግስት መስሪያ ቤት ሰራተኞችን አያስገድዳቸውም ግዴታ ከሌለው በበጎ ፈቃደኝነት ከሆነ አይፈልጉንም አይሰጡም ሌላው ተጨማሪ ያገኙት ልንገርፋስ የሚገርም የሌሎቹ ማህበረሰብ አሁን ያለው የሃሪዲ የድሩዚ መሳሰሉት የአረቦች እስራኤል ዜጋ አረቦች የነዚህ በተወሰነ ፐርሰንት በየመስሪያ ቤቱ በእነዚህ ካምፓኒዎችን በመንግስት መስሪያ ቤት የተወሰነ ፐርሰንት እንዲገቡ ማለት ይሄን አክል እጅ እንዲገቡ የሚል ውሳኔ አለ በእኛ ላይ ግን የለም ክፍት ነው ስለዚህ ከፈለገ መስሪያ ቤት ይቀበላል ካልፈለገ አይቀበልህም ስለዚህ አንቺ ምን ለማድረግ ነው ያሰብሽው ዶክተር ጸጋ ህጉን ለመቀየር ኦኬ ጀምረሻል አሁን ሂደት አዎ ይሄን ሁለት ነገሮችን ቀይረው አንደኛው ቅጣት እንዲኖረው ህጉን የማይፈጽም መስሪያ ቤት በበጎ ፈቃደኝነት አይደለም መስሪያ ቤቶች አይተናል ካምፓኒዎች ያልተቀበሉ አሉ ስለኛም ያልሰሙም አሉ ጭራሹን ይሄን ህግ የማያውቁ ለምን ግዴታ የለባቸውም ሌላው ደግሞ በመንግስት መስሪያ ቤቶችም ሆነ በተለያዩ ቦታዎች ስንት እጅ መግባት አለባቸው የሚለው በሌሎች ማህበረሰብ እንደተወሰነው በቁጥራችን መሰረት በአማካኝ 2 እጅ ከሆነ 2 እጅ መሆን አለበት 7 እጅ ከሆነ አሁን ለምሳሌ ሄድክ እንደሆነ የሃሪዶች 7 እጅ መግባት አለበት ያው ያንዳንዱ መስሪያ ቤት ለምን የኛ ይወሰን በፐርሰንት እኮ እኛ ስንት ነን 1.5 ነን 2 እጅ ነን ቁጥራቸው 2.2 ነው ግን የኛ አልገባም ስለዚህ አንቺ ምትዩ 2.2 መወሰን አለበት ነው አዎ ነጥቡ መወሰን አለበት 2.2 ሁለተኛ የእነን ህጉን የማይፈጽሙ ደግሞ ቅጣት መኖር አለበት ቅጣት ከሌለ አንድ ነገር ህግ መደንገግ ዋጋ የለውም ይሄው 14 አመት በሙሉ ህጉ ሌላው ፋሲል በመንግስት መስሪያ ቤቶች ነጥቡት ሽሩታ መዲና በመንለው ለመቀበል ከባድ ነው ፈተና አለ እና ብዙውን ጊዜ በዚህ ፈተና የኛ ልጆች የኛ ሰዎች ዩኒቨርሲቲ ቢመረቁም አልፉት ማብዛኛው ስለማያልፉት ካሁን በፊት የነበረው ሐሳብ ምን ነበር አስተውሳለሁ ኮርስ እንዲሰጣቸው ዝግጅት ለፈተናው ማዘጋጃ የሚል ነበር ይሄ ነገር በተግባር አልዋለም አሁንም ይሄ ነገር መዋል አለበት በፈተና ያለዚያ ተስፋ ይቆርጣሉ ለፈተና አይቀርቡም ቢቀርቡም ፈተናውን አያልፉትም ፈተናው በጣም ውስብስብ ነው አንዳንዱ እንደውም ከባህል ጋርም የሚያያዝ ነው እንደ ሳይኮሜትሪ ፈተና ይሄ አለ እና ይሄንን በሙሉ ለመቀየር ነው እንትን ያልኩት ህጉን አርቅቄ ሁሉ አቅርብ ያለውኝ ውይይት ካካሄድን በኋላ እንግዲህ አንድ ህግ ስታቀርብ 45 ቀን ይፈጃልኝ የመጀመሪያው ውይይት ለማቅረብ 45 ቀን ያስፈልጋል አዎ ግን ደግሞ በአጋጣሚ አሁን ረፍት ልንወጣ ነው ከ3 ሳምንት በኋላ ፓግራለና ረፍት እንወጣለን ረፍት ሲባል ምን እናርፍ አይደለንም ግን ክነሴት ምልያተ ጉባኤው የክነሴት ስራ ይዘጋል
የውጭ ስራዎችን የምትሰራ ምሳሌ ነው አሁን ልክ እንደተዘጋ ረፍት ስንወጣ ለአንድ ሳምንት የእስራኤልን ፓርላማ ወክዬ በዓለም አቀፍ የዓለም ፓርላማ ጉባኤ ላይ እስራኤልን ወክዬ እሳተፋለሁ። ረፍት አይደለም ማለቴ ነው። ኦኬ እንደገና እስቲ ወደ ሌሎች ጉዳዮች እንለፍ። ዶክተር ጸጋ በያዝነው ሳምንት በተለያዩ ቦታዎች በመገኘት በመሰባችን አካባቢ እንቅስቃሴዎችን አድርገሻል አይደል? አዎ በተለያዩ ቦታዎች እዘዋወራለሁ ህብረተሰባችን ለማግኘት በእውነትም በሰሜኑ ክፍል ሂጃለሁ፣ ወደ አፉላ ሂጃለሁ፣ በሄደራ እንደዚሁም ሂጃለሁ። የተለያዩ ሰዎችን ማግኘት ከፍተኛ ጥረት አደርጋለሁ። ባለፈው ጊዜም ገልጬልሃለሁ። ይሄ ፖሊስ መኪና ሲነዳ የኢሮዋ ሞሂ ምን እንበለው በአማርኛው ጠፋኝ። ፋሲል እርዳኝ አማርኛውን እዚህ ላይ የአእምሮ ጉዳት የደረሰበት በአእምሮ ውስጥ ደም ፈሶ መኪናው ቢጋጭ ሰክሮ ነው ብሎ ፖሊሶቹ ፖሊስ ጣቢያ ወስደውት መጨረሻ ላይ ሲታይ የሰው ጠጥቶ ማውቅ የስድስት ልጆች አባት በዚህ ምክንያት ላይ ትንሽ ተጎድቶ አሁን ማገገሚያ ቦታ ነው ያለ ቴልአቪቭ። እዛም ሂጄ አይቼዋለሁ፣ አነጋግሬዋለሁኝ አንድ ሰዓት ተኩል ያህል ቁጭ ብዬ እና በተለያዩ እረፍት የለም ፋሲል። ሌላው ግን አንድ ምገልጽልህ በክነሴት የተለያዩ ኮሚቴዎች አባል ነኝ። የትምህርት ኮሚቴ አባል ነኝ፣ የጤና ኮሚቴ አባል ነኝ፣ የማህበራዊና የሥራ ጉዳይ አባል ነኝ፣ የኢንቴግሬሽኑ ወይም ኢሚግሬሽን የምንለው አሊያ በክሊት አባል ነኝ። እንደገና አምስተኛው እኩል መብት መስጠት የሚለው ይገኝበታል። እና በሰሞኑ ያካሄድነው ትልቁ ውይይት መሰለህ የዓለም አቀፍ ድርጅቶች ዘረኛ ብቻ ሳይሆኑ አንታይሴሚቲዝም የይሁዳን ጥላቻቸውን እያንጸባረቁ ነው። በትላንትናው ዕለት አይተናል። የዓለም የሰው መብት አስከባሪ ድርጅት እስራኤል ከአባልነት ወጣለች፣ አሜሪካ ወጣለች። ይሄ ድርጅት በእኛ ላይ እየሰነዘረውን ሰምተሃል። ይኸውም እስራኤል ፍልስጤማውያንን ሆነ ብላ የእስራኤል ወታደሮች ፍልስጤማውያን ሴቶችን ይደፍራሉ የሚል ሁሉ ቀርቧል። የስም ማጥፋት ሁኔታ በጣም ጸረ ይሁዲ የሆነ እንቅስቃሴ ያለበት አስቀያሚ ድርጅት ነው። ከዛም በተጨማሪ የተናገሩትን ሰምተሃል። ሌላው በጤና ኮሚቴ አባል በመሆኔ እና በአሁኑ ሰዓት እስራኤል ከዓለም የጤና ድርጅት ማህበር መውጣት አለባት የሚል ፊርማ ካቀረቡት የፓርላማ አባላት የክነሴት አባላት መካከል አንዷ እኔ ነኝ። ለምንድን ነው ያልክ? ባጭሩ እሺ፣ ወሌላ የመጨረሻ ርዕስ ስላለን ባጭሩ እሺ፣ ለምንድን ነው ያልክ እንደሆን የዚህ ድርጅት የዓለም የጤና WHO የተሰኘው የጤና ማህበር ድርጅት ሊቀመንበሩ ቴድሮስ አድሃኖም ዶክተር ቴድሮስ አድሃኖም የለየላቸው እስራኤልን የሚጠሉ ጸረ ይሁዲ ሰው ናቸው። እስከዚህ ድረስ አዎ፣ በጣም ጸረ እስራኤል አቋም ያላቸው የይሁዲን ዘር የሚጠሉ ናቸው። ኦክቶበር 7 የኛ ሰዎች ተቃጥለው ተጠልፈው ተወስደው በዛ ጉዳይ ላይ አንድም እንኳን የማውገዝ ንግግርም የለም። የሚጽፉት ሁሉ የነበረው በሙሉ ለሽብር ፈጣሪ ድርጅት ለሐማስ የሚደግፍና የሚያሳፍር ነው። ስለዚህ ከዚህ ድርጅት መውጣት አለብን። አንፈልገውም ይሄን ድርጅት። በሁለተኛ ደረጃ የድርጅቱ ሊቀመንበር ሙልጭ ያሉ ጸረ ይሁዳዊ አቋም ያላቸው እስራኤልን የሚጠሉ መሆናቸውን በይፋ አስቀምጠን ሰፊው ይተካሂዷል። የተወሰነ የፓርላማ አባላት ነበር የጀመርነው። አሁን ግን ተስፋፍቷል። ይሄ ድርጅት በእኛ በኩል መቆም አለበት። አሜሪካኑ ብዙን ገንዘብ የምትረዳው ይሄ ድርጅት አሜሪካ ወጣለች እኮ። አዎ፣ ገንዘቡ መቋረጥ አለበት። የዓለም የሰው መብት አስከባሪ ድርጅትም አሜሪካ ማቋረጥ አለባት። በውጭ ሀገር ብዙ ንብረት ያላቸው በተለያዩ ባንኮች እነዚህ መሪዎች ባለስልጣናት ገንዘብ ንብረት አላቸው። ያ ገንዘብ መያዝ አለበት። ፋሲል አንድ ደቂቃ አለን። የሚቀጥለው ሳምንት በሰፊው እንነጋገርበታለን። አሁን አንቺ ከፍተኛ ጥረት እያደረግሽ ነው ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር የሚቀጥለው ሳምንት ተገናኝተሽ ለመነጋገር። የመጀመሪያውን ቦታ የምትሰጪው የአዲስ ገቢዎች በኢትዮጵያ የቀሩትን ወገኖቻችን ጉዳይ ነው። እንደው ባጭሩ ተመልከት። ከጠቅላይ ሚኒስትሩ ጋር የሚኖረኝ ውይይት በሚቀጥለው ሳምንት ውስጥ ነው። በውይይታችን ትኩረቱ 1226 ሰዎች ካሁን በፊት ብዙ የተነጋገርነው የነሱን ሁኔታ መምጣት አለበት የሚለውን ነው። ካሁን በፊት ከቅሊጣው ሚኒስትር ጋር በሰፊው ተወያይተንበታል። ከሚኒስትር አምሳለም ጋር በሰፊው ተወያይተንበታል። ይሄን ለጠቅላይ ሚኒስትሩ ለማስቀመጥ ነው። ሌላው ሁለተኛ የተለያዩ ነገሮች አሉ። ምሳሌ ብሰጥህ የወደፊት ህይወታችን የሚወሰነው በትምህርት ነውና ለዩኒቨርሲቲ ተማሪዎች ለኮሌጆች ይሰጥ የነበረው እርዳታ በመቋረጡ ብዙ ወጣቶች ልጆች መማር አልቻሉም። ይሄ ሁኔታ መመለስ አለብን። እንደምታስታውሰው አንቺ ወደ ሚናላ ስቱደንት መመለስ አለበት ነው የምትይው? አሁን እንደገና ተመልሶ ሚናላ ስቱደንት የሚመለስ ሳይሆን ፋሲል ባለበትም ሆኖ የነበረውን እርዳታ ይስጡ ነው። ለምን
አሁን ይመለስ ብትል አንድ ነገር በእስራኤል ሀገር ታውቃለህ ለጊዜው ተብሎ የተጀመረው ቋሚ ነው የሚሆነውና አሁን ከሚናላ ስቱደንቲም ወደ ሙአጻ አስካላገቡ በሄደበት ሰዓት ለራሳቸው መስሪያ ቤቶቹ ሰው ቀጥረዋል እነዛን ሰዎች ማባረር አይፈልጉም ስለዚህ በዛው እንዲቆይ ነው የሚፈልጉት እኔ ደግሞ የትም ይሁን የትም ድሮ የነበረው እርዳታ መመለስ አለበት ያ ካልሆነ ፋሲል ወደፊት እድል የሚማር ሰው ቁጥር እየቀነሰ ይሄዳል የሚማሩ ሰዎች ወጪ ብዙ ነው ለአንድ ዲግሪ ቢያንስ ከ150 እስከ 250 ሺህ ሸቀል ያስፈልጋል ይሄ ነው ሌላው ሶስተኛው ደግሞ ከተሳካልኝ ካሁን በፊት ያቀድ ነው 600 ሺህ ሸቀል ያለ ወለድ ይሰጥ ነበር ቤት ለሚገዙ ወጣቶች ያንም ያሰብኩበት ነው እንግዲህ ምንድነው የሚባለው እኔ ያስባለሁ አምላክ ይጨመርበት ይሄ ነው ትልቁ አርስታችን ከዛ ውጭ ደግሞ ሌሎችም አርስቶች ይኖሩናል ዶክተር ጸጋ ፈንታሁን የክኔሴት አባል ከሊኩድ ፓርቲ በጣም አመሰግናለሁ ሻባት ሻሎም መልካም ፑሪም በዓል አመሰግናለሁ ፑሪም ሰሚያ ባይ ክቡራትና ክቡራን ተመልካቾቻችን ዶክተር ጸጋን የክኔሴት አባልን በጣም እናመሰግናለን